ኢትዮጵያውያን የኔ ቁጥር አንድ ምርጫ ኦቪድ ነው። አንደኛ ፈጣን ነው፣ እጅግ ፈጣን የሆነ እንቅስቃሴ ነው የሚያደርጉት። እጅግ የተደራጀ ተቋም ነው። ፋይናንሻል እንትናቸው በጣም ጠንካራ ነው። ማኔጅመንቱ ጠንካራ ነው። ፍጥነታቸው ቤቶቹን የሚገነቡበት ፍጥነት ብዙ ነገሮችን ተመልክቼ ከዛም ባሻገር ሳይቶቻቸው በጣም ለኑሮ ተመቺ የሆኑ ቦታዎች ላይ ነው የሚገነቡት ቤቶችን። ስለዚህ የኔ ቁጥር አንድ ምርጫ አውሮፓም ያላችሁ፣ አሜሪካም ያላችሁ፣ መካከለኛው ምስራቅም ያላችሁ፣ ካናዳም ያላችሁ፣ እዚህ አፍሪካ ውስጥም የምትኖሩ፣ ኢትዮጵያ ውስጥም የምትኖሩ ኢትዮጵያውያን ሁሉንም አማራጮች ተመልከቱ። በርካታ ጨዋ ሪስቴቶች እንዳሉ አይካድም። በርካታ ወሮበላ ደግሞ አለ። ወሮበሎች በቃ ሆን ብለው አጭበርብረው የኢትዮጵያን ሕዝብ ከዚህ አሁን ካለበት ኢኮኖሚ ሰርቀው አጭበርብረው የጠፉም አሉ። ታውቃላችሁ፣ ስም መጥራት አንፈልግም። ዞሬ ተመልክቻለሁ፣ ዋጋ አይቻለሁ፣ ጥራት፣ ፍጥነት፣ ብዙ ነገሮችን አይቻለሁ። ከዚህ በፊትም የተወሰኑ ሪልስቴቶች ማስታወቂያ ስራልን ብለውኛል። በተደጋጋሚ ሲያስቸግሩኝ ነበር። ሄጄ የማየው ነገር ደፍሬ እንድናገር የሚያደርግ ነገር አይደለም። በርካታ ኢትዮጵያን የተጨበረበራችሁ እንዳላችሁ እናውቃለን። በሪልስቴት ሰበብ በርካታ ፕሮፌሰር ነን፣ ዶክተር ነን፣ ኢንጂነር ነን የሚሉ ወሮበሎች እየመጡ ምንም ገና ላይሰንስ በትክክል ሳይቀበሉ ማስታወቂያ በማሰራት ገንዘብ ይሰበስባሉ። እኔ ባረጋገጥኩት መሰረት ደግሞ በርካታ ወንበዴ አጭበርባሪዎች አሉ። እዚህ ሪልስቴቶች አካባቢ እየዞሩ ቤት እናጋዛችኋለን፣ እንደዚህ አይነት ፕላን አለ፣ እንደዚህ አይነት አማራጭ አለ ምናምን የሚሉ ወሮበሎች አሉ። ስለ እውነት ነው የምናገረው። የኔ ምርጫ እጅግ ፈጣን በሆነ ሁኔታና እጅግ ተመጣጣኝ በሆነ ዋጋ የሚያቀርቡ በርካታ ሪልስቴቶች አሉ። ከነዚህ በርካታ ሪልስቴቶች ውስጥ የኔ ቁጥር አንድ ምርጫ ኦቪድ ሪልስቴት ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምፅ ቤተሰቦች፣ በያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ ዛሬ ስለ ቤቶች ነው የምነግራችሁ። እንግዲህ አዲስ አበባ ውስጥ እጅግ በርካታ ሪልስቴቶች እየተገነቡ ይገኛሉ። በርካታ ኢትዮጵያውያንም የመኖሪያ ቤት ፍላጎት እንዳላቸው ይታወቃል። አብዛኛው ኢትዮጵያዊ በኪራይ ነው የሚኖረው። ከዚህ ባሻገር ግን አውሮፓና አሜሪካ፣ መካከለኛው ምስራቅ፣ ካናዳ እና አፍሪካ ውስጥ የሚገኙ ኢትዮጵያውያን በተለያየ ጊዜ ጥያቄ ይጠይቁኛል ስለ አዲስ አበባ ውስጥ የተከናወኑ ስላሉ ሪልስቴቶች ጉዳይ። ማለትም ቤት መግዛት እየፈለጉ እጅግ በርካታ አማራጮች ያሉበት ሀገር እንደመሆኑ መጠን ከየትኛው ብንገዛ ይሻላል፣ የትኛውን ትመክረናለህ ምናምን የሚል በተደጋጋሚ ጥያቄዎች ሲቀርቡልኝ ነበር። ምክንያቱም እኔ የምኖረው እዚህ በእናት ሀገር የኢትዮጵያ ስለሆነ ማለት ነው። እንግዲህ እኔ በተቻለ መጠን እዚህ አዲስ አበባ ውስጥ የተለያዩ ሪልስቴቶችን በመዘዋወር ለመመልከት ጥረት አድርጌያለሁ። በቀላሉ መናገር የምፈልገው ሁሉም ሪልስቴቶች ስራ እየሰሩ ነው። ሁሉም ሪልስቴቶች ቤት ይገነባሉ። አንዳንድ አጭበርባሪዎች የሉም ማለት አይደለም። በተለይ ከሪልስቴት ጋር በተያያዘ ሁኔታ ለሪልስቴቶች የሚሰሩ ኤጀንቶች አሉ። ይሄ እንደ ደላላ ነገር የሚያደርጋቸው እነሱ የማጭበርበር ዘዴ እንደሚጠቀሙ ይሄን እናንተም ታውቃላችሁ። እኔ ባረጋገጥኩት መሰረት ደግሞ በርካታ ወንበዴ አጭበርባሪዎች አሉ። እዚህ ሪልስቴቶች አካባቢ እየዞሩ ቤት እናጋዛችኋለን፣ እንደዚህ አይነት ፕላን አለ፣ እንደዚህ አይነት አማራጭ አለ ምናምን የሚሉ ወሮበሎች አሉ። እነዚህ ላይ ጥንቃቄ ማድረግ ይገባል። በአጠቃላይ ማለት ነው ከቤቶች ጋር በቀጥታ ከዚህ ከኤጀንቶች እና ከዚህ ከደላሎች ጋር የተያያዘ ነገር ላይ ጥንቃቄ አድርጉ፣ እንዳትሸወዱ። ከዚህ ባሻገር ግን ቅድም እንደተናገርኩት በርካታ ሪልስቴቶች አሉ። ይገነባሉ። የሚያስረክቡባቸው ጊዜያት ያንዳንዱ እጅግ በተጋነነ ሁኔታ በጣም ፈጥኖ የሚያስረክባለ፣ አንዳንዱ ደግሞ ገና ሳይጀምር መሬት ሳይቆፍር ኤክስካቬሽን ሳያደርግ ጨርሻለሁ ብሎም እሸጣለሁ የሚል አለ። በርካታ ወሮበሎች አሉ፣ በርካታ ጨዋዎች አሉ። የኔ ምርጫ ግን ስለ እውነት ነው የምናገረው። የኔ ምርጫ እጅግ ፈጣን በሆነ ሁኔታና እጅግ ተመጣጣኝ በሆነ ዋጋ የሚያቀርቡ በርካታ ሪልስቴቶች አሉ። ከነዚህ በርካታ ሪልስቴቶች ውስጥ የኔ ቁጥር አንድ ምርጫ
ኦቪድ ሪል ስቴት ነው። ለእኔ ኦቪድ ሪል ስቴት 0.5 ሳንቲም አልከፈለኝም። ደግሞዋለሁ፣ ኦቪድ ሪል ስቴት ለእኔ 0.5 ሳንቲም አልከፈለኝም። ወይንም አንድ ኮካኮላ ወይም አንድ ሻይ ለእኔ የኦቪድ ሰዎች አልጋበዙኝም። የምናገረው ነገር እውነት ላይ ተመስርቼ ነው። ዞሬ ተመልክቻለሁ፣ ዋጋ አይቻለሁ፣ ጥራት፣ ፍጥነት፣ ብዙ ነገሮችን አይቻለሁ። ከዚህ በፊትም የተወሰኑ ሪል ስቴቶች ማስታወቂያ ስራልን ብለውኛል። በተደጋጋሚ ሲያስቸግሩኝ ነበር። ሄጄ የማየው ነገር ደፍሬ እንድናገር የሚያደርግ ነገር አይደለም። አንዳንዱ G+21 ጀምር ያለው ይላል። ሄደ ስታይ ገና ፋውንዴሽን ላይ ነው ያለው። አንዳንዱ ቪላ ላጠናቀቅ ነው ይላል። ሄደ ስታይ የቪላው ቦታ ኤክስካቬሽን እንኳን አልተጀመረም፣ ባዶ ቦታ ነው። በቃ እዚህ ጋር ነው የምንጀምረው ይልሃል። ስለዚህ የሪል ስቴት ማስታወቂያዎች እኔ ጋር ስላልመጡ አይደለም ያልሰራሁት። ሌላ እኮ ኩታንኩት ሚዲያዎች ሁሉ ይሰራሉ እዚህ ሀገር አይደል እንዴ? እኔ የማልሰራበት ምክንያት መዋረድ አልፈልግም። ሌላ ኢትዮጵያዊም በእኔ ሰበብ እኔ በተናገርኩት ማስታወቂያ ሰበብ እንዲከስር እንዲበላ፣ ገንዘቡ ባይበላ እንኳን አመቱ ተራዝሞ በ3 ዓመት ትገባለህ የተባለው 7 ዓመት እንዲደርስበት አልፈልግም። በዚህ ምክንያት ሪል ስቴቶች የሚሰጡኝን የማስታወቂያ እድሎች አልተጠቀምኩባቸውም። ምክንያቱም እኔ የገንዘብ ሰው አይደለሁም። በቃ ገንዘብ አያስፈልግም እያልኩ አይደለሁም። በትክክለኛው መንገድ የማገኘውን ገንዘብ ነው መጠቀም የምፈልገው። ከዛ ውጪ እኔ በለፈለፍኩት ሌሎች ኢትዮጵያውያን መጥተው ገንዘባቸው ተበልቶ ተጭበርብረው ምናምን ያ በላይ መንገሻ ነው እንደዚህ ያደረገን እንዲሉኝ አልፈልግም። ስለዚህ በየወሩ ማግኘት የምችለውን ጥቅማ ጥቅም ከሪል ስቴቶች ትክክል ስላልሆነ አልፈለግኩም። ለአንዳቸውም ማስታወቂያ መስራት አልቻልኩም። ሌሎች እኮ የሰሩ ነው፣ ብዙ ታውቃላችሁ እነማን እንደሚሰሩ። ስለዚህ ኢትዮጵያውያን የኔ ቁጥር 1 ምርጫ ኦቪድ ነው። አንደኛ ፈጣን ነው፣ እጅግ ፈጣን የሆነ እንቅስቃሴ ነው የሚያደርጉት። እጅግ የተደራጀ ተቋም ነው። ፋይናንሻል እንትናቸው በጣም ጠንካራ ነው። ማኔጅመንቱ ጠንካራ ነው። ፍጥነታቸው ቤቶቹን የሚገነቡበት ፍጥነት፣ ብዙ ነገሮችን ተመልክቼ ከዛም ባሻገር ሳይቶቻቸው በጣም ለኑሮ ተመቺ የሆኑ ቦታዎች ላይ ነው የሚገነቡት ቤቶችን። ስለዚህ የኔ ቁጥር 1 ምርጫ አውሮፓም ያላችሁ፣ አሜሪካም ያላችሁ፣ መካከለኛው ምስራቅም ያላችሁ፣ ካናዳም ያላችሁ፣ እዚህ አፍሪካ ውስጥም የምትኖሩ፣ ኢትዮጵያ ውስጥም የምትኖሩ ኢትዮጵያውያን ሁሉንም አማራጮች ተመልከቱ። መብታችሁ ነው። ሁሉንም ሪል ስቴቶች ጎብኙ፣ እዩ፣ የፈለጋችሁትን ግዙ። የኔ ቁጥር 1 ምርጫ ግን ኦቪድ ሪል ስቴት ነው። ደግሞዋለሁ፣ አንድ ሻይ አንድ ኮካኮላ ከኦቪድ ሪል ስቴት አልጠጣውም። ሁሌም ጎበዞችን አደንቃለሁ፣ ፈጣኖችን አደንቃለሁ፣ የሚሰሩትን አደንቃለሁ፣ የማያጭበረብሩትን አደንቃለሁ። ስለ ገንዘብ አይደለም ማውራለሁ፣ ስለ ክፍያ አይደለም። ስለዚህ በርካታ ኢትዮጵያውያን የተጭበረበራችሁ እንዳላችሁ እናውቃለን። በሪል ስቴት ሰበብ በርካታ ፕሮፌሰር ነን፣ ዶክተር ነን፣ ኢንጂነር ነን የሚሉ ወሮበሎች እየመጡ ምንም ገና ላይሰንስ በትክክል ሳይቀበሉ ማስታወቂያ በማሰራት ገንዘብ ይሰበስባሉ። አብዛኛው ሪል ስቴት ደግሞ ገንዘብ ነው የሚሰበስበው ቀድሞ ታውቃላችሁ። መሬት ይወስድና እናንተ በምትቆጥቡት ገንዘብ ቁፋሮ ጀምሮ እንደገና ሌላ ሳይት ደግሞ እንደገና የሌላ ሳይት ማስታወቂያ ያወጣል። እንደዛ እያደረጉ ይጀምራሉ። ስለዚህ በርካታ ጨዋ ሪል ስቴቶች እንዳሉ አይካድም። በርካታ ወሮበላ ደግሞ አለ። ወሮበሎች በቃ ሆን ብለው አጭበርብረው የኢትዮጵያን ሕዝብ ከዚህ አሁን ካለበት ኢኮኖሚ ሰርቀው አጭበርብረው የጠፉም አሉ ታውቃላችሁ። ስም መጥራት አንፈልግም። ስለዚህ ኢትዮጵያውያን በየትኛውም ዓለም ያላችሁ ኢትዮጵያውያን ሀገራችሁ መታችሁ መኖር ከፈለጋችሁ አማራጫችሁን ሞክሩ፣ እዩ። የኔ ምርጫ ግን ኦቪድ ሪል ስቴት ነው። በጣም ሳልሸማቀቅ ደረቴን ነፍቼ መናገር የምችልለት ሪል ስቴት ቢኖር ኦቪድ ነው። ምክንያቱም ያየሁትን ነው የምናገረው፣ ያየሁትን ነው። ቢሮአቸው ውስጥ ሄዱ፣ በትክክል ያስተናግዷቸዋል ምናምን። ደግሞዋለሁ አሁንም አንድ ሻይ ወይም አንድ ውሃ ከኦቪድ ሪል ስቴት አልተጋበዝኩም። በቃ እዚህ ሀገር የሚሰሩ ስራዎችን እናገራለን። አንድ ሰው ጠላቴም ቢሆን ማለት ነው አቅም ካለው መስራት የሚችል ከሆነ ለሀገር የሚጠቅም እውቀት ካለው ህዝብም የሚጠቅሙ ፕሮጀክቶች የሚሰራ ከሆነ
አደንቃለሁ። እኔ እንደዚህ አይነት ንፉግ ሰው አይደለሁም። በቃ የገንዘብ ሰው አይደለሁም። ገንዘብ ካልሰጣችሁኝ ይሳደባለሁ ነው። ሁሉም እየሰሩ ነው የራሳቸውን በጠየቃችሁን ጥያቄ መሰረት ማለት ነው። ስለዚህ የኔ ምርጫ ኦቪድ ነው። እናንተ ሁሉንም ሪልስቴቶች ማየት ትችላላችሁ። ከዚህ ባለፈ በርካታ ኢትዮጵያውያን የተጨበረበራችሁ ኢትዮጵያ ለኔ እንዲህ ሆኛለሁ በላይዬ ገንዘቤ እንዴት አስመልሳለሁ ምናምን የምትሉኝ ያላችሁ እንግዲህ እኔ በላይ መንገሻ ነኝ። አንድ ተራ ኢትዮጵያዊ ነኝ። ጠበቃ አይደለሁም ወይም የህግ ሰው አይደለሁም። የተጨበረበራችሁበትን ሰነድ ይዛችሁ አውሮፓም አሜሪካም ያላችሁ መታችሁ አቤቱታ በማቅረብ ገንዘባችሁን የማስመለስ ወይም ትክክለኛ ቤታችሁን መቀበል የምትችሉበትን ሂደት እዚህ ሀገር ካሉ ጠበቃዎች ጋር መነጋገር ትችላላችሁ ነው የምለው። ከዚህ ባሻገር ሁሉም ነገር በመልካም ሁኔታ ላይ ይገኛል። እማምነውን ነገር ልንገራችሁ ደግሞ ሌላ በተጨማሪ እዚህ ሀገር አሁን ቤቶች ይሰሩ ነው። አጨርባሪዎችም አሉ፣ ጤነኞችም አሉ። ዞሮ ዞሮ ቤቶች እየተገነቡ ነው። እነዚህ የሚገነቡ ቤቶች ለኢትዮጵያውያን ናቸው። የሚገነቡት ቤቶቹ ኢትዮጵያ ውስጥ ነው። ስለዚህ ነገ ኢትዮጵያ ውስጥ ይሄ እዚህ ግባ የማይባሉ ቤቶች በፍጹም ለአንድ ኢትዮጵያዊ የማይመጥኑ ቤቶች ውስጥ የሚኖር ኢትዮጵያዊ እንደማይኖር እርግጠኛ ነኝ። በጣም እርግጠኛ ነኝ። የጊዜ ጉዳይ ነው። ብዙ ዓመታትም የሚፈጀው አይመስለኝም። ባለው ፍጥነት ባለው ሁናቴ በርካታ ኢትዮጵያውያን ወደ ተሻለ ኑሮ፣ የተሻለ ቤት፣ የተሻለ የአኗኗር ዘይቤ እንደሚኖራቸው ምንም ጥያቄ የለውም። አሁን የተገነቡ ባሉት ሁኔታዎች ማለት ነው። በዚህ በማጭበርበሩም ውስጥ በፍጥነቱም በታማኝነት ውስጥም ያሉት ጠቅላላ እየገነቡ ያሉት ኢትዮጵያ ውስጥ ነው። አንዱ ይፈጥናል፣ አንዱ ይዘገያል፣ አንዱ ይንቀረፈፋል፣ አንዱ ያጭበረብራል። እንደዛም ሆኖ ግን ስራ እየተሰራ ነው። እዚህ ሀገር ላይ በጣም የማያባራ ወይም የማያቋርጥ የኮንስትራክሽን አብዮት እየተካሄደ ነው ያለው። ስለዚህ እኔ በጣም ደስተኛ ነኝ። መርጣችሁ ግዙ የፈለጋችሁትን። የኔ ቁጥር አንድ ምርጫ ኦቪድ ነው አሁን ባለው ሁኔታ። ከኦቪድ የተሻለ ደግሞ ሲመጣ ለዛኛውም እናገራለሁ። በቃ ምክንያቱም ለሀገሬ ነው የሚሰራው፣ የሀገሬ ሀብት ነው። እነዚህን ፎቆች፣ እነዚህን መኖሪያ ቤቶች ሰው እዛ ላይ ሲኖር ምናምን ሳይ እኔም እየኖርኩ ነው። በቃ የኔም ደስታም ጭምር ስለሆነ በጣም የሚያስደስተኝ ነገር ደግሞ ያለ ንፉግነት እናገራለሁ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ። አሜን።